በጣም እንግዲህ በጣም ልዩ ቀን ነው ዛሬ። ብዙ የምናወራችሁ ሚስጥር አለ። እኔ በማየት ሰፍ ብያለሁ። ምንድነው ማን ነው ምን ሰለማን ምናምን አይደለም። አሁን ወደ ካሜራው ሳይሆን ወደዚህ ከባድ ሚስጥር እንነግራችኋለን ዛሬ። በጣም ከባድ ሚስጥር እዚህ ጋር ይሻላል። ዝም ይሄ ነገር እንደዚህ ይሁን። ይሄ ማለት ትርጉም አለው። በነገራችን ላይ ዝም ብዬ አይደለም አንድ ወንበር ያመጣሁት። የሆነ የሚመጣ ሰው አለ ማለት ነው። ግን ችግሩ ማናት ማነው ምንድነው ነው? ካሜራማን ናስ እውነት የምትሆነው ይመስላል። አይመስለኝም ማለት ኧረ ትክክል። አንተ በጣም ውብና ቢጂ ሚስት ነው ያለው ወንድሜ። ታውቃለች? አታውቅም? እሺ እንዴት ነው ነገሩ? የሚታዘዝ የለም። እኔ ቡና አልጠጣ። ቡና ካልጠጣው ይሄ ነገር ቡና አለ ማኪያቶ ምናምን ነው የሚኖረው። ስፕሪስ ነው። ቡና አለ። እናት ሰላም ነው? እዚህ ቤት ቡና አለ? ምንድን ነው ያለሽ? ለስላሳ ነገርስ? ትኩስ ነገር በቃ ለኔ ሚሪንዳ አስጨምር። ለኔ ውሃ ብጠጣ ይሻላል። እና ውድ ዩቲዩብ ቤተሰቦቻችን እንደምን አላችሁ? እንግዲህ መተናል ዛሬ ከበደ ባለ ጉዳይ ነው የመጣ ነው። ምንም አላስችል ብሎ ቃል ገብቼ ነገርና ፍራይድ ነው ያለው። አይ ለስላሳ ነገር ወይ ለስላሳ ውሃና ሚሪንዳ ውሃ ሁሉም አለ። በቃ ለኔ ውሃ ለሱ ሚሪንዳ ውሃ ሚሪንዳ። እሺ በቃ ዋና ሚሪንዳ ብቻ ነው። እናንተ የምትፈልጉ ነገር አለ ካለ ተጠቀሙ። የምትፈልጉት ነገር ካለ እዚህ ሻወርማ አልደረሰም። ትንሽ ቆያ። በርገር አለ። አንተ አይ ሳንዱች የለም ያለው ፍራይድ እና ለስላሳ ምን ይምጣል? ሚሪንዳ ፋንታውሬ ውሃ ሆዳም ናቸው ካሜራማኖች። ሆዳም ካሜራማን ይኸውላችሁ ካሜራማን ስራ እንደዚህ ነው፣ ሆድ ነው። እና ወደ ጉዳዩ ስገባላችሁ ማለት ነው። ባለፈው ፕሮሚስ ገብቼላችሁ ነበር። ኦፍ ኮርስ ዛሬ ይዣ ትመጣለሁ። ደውዬላታለሁ። ቪዲዮ ኮል መሆን ይችላል። እንደባለፈው እንዳትቀጣኝ ቪዲዮ ኮል እየወሯት ነበረ እና ሬድ ውስጥ እየመጣች ነው ያለችው። እንግዲህ በጣም ደስ ብሎኛል። ዛሬ ከምወደው ከማከብረው ከወንድሜ ጋር አስተዋውቃት ነው። ማነች? ስሟ ልንገራችሁ። ማርያም። በነገራችን ላይ ታውቋታላችሁ። የምታውቋት ከሆነ ታውቋታላችሁ። ባለፈው ነግራችሁ ነበረ። እኛው ጋር ነው ያለችው። እኛው ጋር ነው የምትሰራው። የስራ ባልደረባዬ ነች። ዛሬ እኔ ይሄን ጉዳይ እኔን ይዘህ መጣ። ፈርታል። እኔ አስተዋወቀኝ። እሺ ግን እንዴት ነው እህት ጋር የምታስተዋውቃት? እንግዲህ አንተና በነገራችን ላይ ዛሬ ግምጄንም ይዣት ልመጣ አስብኩና አልቻለችም። በጭራሽ አልቻለችም። አለመቻልም ሳይሆን አንተም ፈርታል። አይ ነው ትንሽ ፈርቻለሁ። ስለዚህ ሰው እኔ መጀመሪያ አግኝቻት እንዳግዝ ነው የፈለከው አይደለ? ተጠቀምብኝ። ይኸውላችሁ በነገራችን ላይ እሷ ብትመጣ እንደውም ይቀለኛል። ታውቃለህ፣ ትረዳኛለች። አንተ የእሱ ጥፊ ነው የተረፈኝ፣ እሷ ግን ትረዳኛለች። እና ሴትም ስለሆነች ስለ ሴቶች በጣም ታውቃለች በደንብ። ሴት ነች ምናምን። ሴት ልጅ በተፈጥሯ ብል ነች። ሴት ልጅ ምን እንደምትፈልግ ምን እንደሚያስፈልጋት በደንብ ታውቃለች። እና እሷ ብትኖር ሞር ይቀለኛል፣ ግን አልቻለችም። በዛ ላይ ደግሞ ያው አንተም ጉዳዩን ስለምታውቀው ይቀለናል ብዬ አስቤ ነው አንተንም ይዤ የመጣሁት። እና ግዴታ ማወቅም ስላለብህ ነው። ያው የወንድም ነገር በጣም ከባድ ነው። ግዴታ ማወቅ ስላለብህ ነው። እዚህ እንዳለ እየገባን አማራጭ የለም። እንግዲህ እስከዛሬ ረጅም ዓመታት ገባኛው ገና ሲንግልነት ይለምልም እያልኩ ስኖር ነበረ። ዛሬ ግን ሲንግልነት አፈር ደቼ ይብላ ሪሌሽንሺፕ ይለምልም እያልኩ እገኛለሁ። እና አንተ ማለት አንተ የወደድከው የአንተ ምርጫ ወንድም ነኝ። አጨብጭቤ ነው የምቀበል። አንተ የፈለግከውን ከዛ በኋላ ማለት እኔ እንጃ። እኔ በጣም ግራ ገብቶ ደስ ብሎኛል። በእርግጥ እኔ አንተም በእንደዚህ በቁም ነገር አስቤ አላውቅም። በጨዋታና በቀልድ ነው አርቆ ወደዛ ልትገባብኝ ነው እንዴ? እና በጨዋታና በቀልድ ነው ማቀ ሶ በዚህ በቁም ነገር ስትመጣ ትንሽ ከበደኝ እና ይከብዳል። ብቻ እኔ እንጃ። ይደውላት ትምጣ። አድረሰች እደውልላታለሁ። ቤተሰብ ስልኬን ሰጠኛ። እደውልላታለሁ። ሰው ምንድነው የሚሆነው ጉዳዩ? አውራታለሁ። ሳይሻል አይቀርም ወይ ነፍሴ? ተዘጋ።
ደግመህ ደውል። ብቻ እንጃ ፋሚሊዎች ምን መሰላችሁ፣ ብቻ ግን ታቋታላችሁ። እኛው ጋር ነው የምትሰው መቼ እንደተዋወቅንም እነግራችኋለሁ። እኔስ እየደወለች ነው ካበቃ ኦኬ ጃንታ ደወለች። እስኪ ካሜራማን ቁጭ በል። ሁሌ ቁመህ ለምን ትቀርጻለህ? ያንተንስ ልፋት ማን አየው? ከንቱ ህይወት ይምጣልኝ። አንድ ፔፕሲ ነው። አዎ ፔፕሲ ይሄ ችግር እኔ ምን መሰላችሁ እየቀለዱብኝ ነው ይመስለኝ። የሆነ ፕራንክ ነገር ይመስልኛል። እና እንግዲህ ዛሬ አይታችኋል፣ ላይቭ ላይ ነበርኩኝ። ማገኛት ልጅ አለች ብሎ ነገረኝ እና ፋ ብሎ ነው ከቤቱ ወጣ። ከዛ በቀጥታ ይዞኝ መጣ። እዚህ የሚገርም መናፈሻ ነው፣ ደስ ይላል። ምንድነው የሚባለው ፓርኩ? ፍሬንድሺፕ ነው። በቃ የሚገርም ነው። እና ይሄው ቁጭ አድርጎ ሚሪንዳ ያጠጣኝ። እኔ ሚስት ነው ያለ ብዬ መጥቼ ሚሪንዳ አልጠጣ። ፍሬንድሺፕ ስንት ብር ነው ይሄ ነገር? እዚህ አይወደድም? ይወደዳል። መቶማ ውጭ መቶም ነው። እና ምንድነው ፋሚሊ ምን አይነት ልጅ ትመስላችኋለች? ማለት እስኪ ንገሩ፣ ምን አይነት ልጅ ትመስላችኋለች? ቆንጆ፣ አጭር ወይስ ረጅም? አጭር ከሆነች የምስቅበት ሳቅ። እኔ መቼ ነው እንደዚህ አይነት ነገር የሚቀናኝ እንዴ? በቃ ሁሉንም ያጨበጨብኩ ማጋባት ሆነ ስራዬ እኮ እንዴ! ኧረ እባካችሁ እና ፋሚሊዎች ከኛ ወዲንስም ካላችሁ አለው በሉ፣ ለኮስተር አለው ልበሉ። ብቸኝነት እንትን ሊለኝ ነው አለው ልበሉ። ይኸው አሁን ወንድሜ ልድረው ነው አጨብጭቤ። ብቻ አላቅም፣ ደስ ብሎኛል። እናቴ በእውነት በጣም ደስ ብሎኛል። ያድርግለት፣ ጥሩ ሴት ትሆንለት። ተንኮለኛ ከሆነች አልፈቅድለትም። እንዴት አድርጌ እንደምቦላልካት እኔ ነኝ የማውቀው። እና ደግሞ ስትመጣ ሲሪየስ መሆን አለብኝ። ለምን ወንድሜን እስካሁን አሰቃይተዋለች። ስለዚህ ይሄን ማሳየት አለብኝ። እየመጡ ነው ፋሚሊ፣ እየመጡ ነው። እቺ ናት ወንድሜን ያሰቃየችው፣ አለቃትም። ኮስተር ይባላል። በጣም የምወደው ጓደኛዬ ነው። የመሳሰለት አብጌል ትባላለች። ጓደኛዬ ነች፣ የስራ ባልደረባዬ ነች። ቁጭ እንዴት ነሽ? ደህና ነሽ? ሰላም። ምን ይጣልሽ ወንድሜ? እስኪ አንድ ውሃ፣ ግማሽ ሊትር ውሃ ያዝ። በቃ አይጀግናው። ሰላም ነው አለ። እንዴት ነሽ? ማን ነበር ያልከኝ ስሟ? አቢጌል ኮስተር የቀስቴ ወንድም፣ የቀስቴ ቀኝ እጅ። ኦኬ ደህና ነሽ? እሷ ናት። እሷ በጣም ነግሬዋለሁ። በነገራችን ላይ ስለንሽ በጣም ጥሩ፣ በጣም የምወዳት እኔ ሁሉ ነገር ነው። የስራ ባልደረባዬ ነች እና አንዳንድ ነገሮች ነግሬዋለሁ። እዛም ነው ላስታውቅሽ። ምርጥ የስራ ባልደረባ ነው ያገኘው። ማርያም በእውነት ሌላ አለሽ የስራ ባልደረባ የምታውቂያት? ፈልጋለሁ እኔ አንድ የስራ ባልደረባ እንደዚህ በቀላሉ አይገኝም። እኔ ስንት ደጅ ጠንቼ ነው በእናትህ። ኦኬ እንደዚህ አይነት የስራ ባልደረባ ያገኘው ያስታውቃል። ልክ ነው። እንዲህ በቀላሉ አልተገኘም። እና እንዴት ነው ወንድሜን እንዴት አየሽው? እዛ ነው የተገናኛችሁት? አፍላ ፍቅር ሽንቴን ሸንቼ መጣሁ ቤተሰብ። ኧረ ኦኬ አፍላ ፍቅር ከአንቺ ቀድሞ ነው የገባሽው? አዎ እኔማ ገና በቅርብ ነው የገባሽው? እሱ እዛ እያለ እዛ ነበር ነው ገባ እሱ ነው እሱ ጋር ነው መጀመሪያ የተግባባሁት ነበር። ኦኬ ከዛ እዛ ተዋወቃችሁ? እዛ ተዋወቀን፣ መግባባት ጀመርን እንደ ጓደኛ እንደ ስራ ባልደረባ። ጸባይ እንዴት ነው?
አያስቸግርም። የዋማ የዋ ነው። እኔ የዋነቱ እኮ ላሁን እያናደደኛል። ቶሎ ተጠቂ ይሆናል። ገብቶሻል? ለሰው አብዝቶ ደግ በማሰቡ ነው ይበልጥ እንትን የሚለው የሚጎዳ ሰው ልጅ አይደል? ለምሳሌ እንዳንቺ አንቺ ስንቴ ነው እመጣለሁ ያልሽው? መች ትመጫለሽ እየጠበቅንሽ እንደዛ የሆነ ወንድማችን የዋ ስለሆነ ነው አይደል እንደዛ ያደረግሽበት? እንዴት ነው አንዳንድ ቀን ብለህ ሁኔታዎች እንዳሰብካቸው ቀላል አይደለም እንጂ ባለፈው ተቀጣጥረን ፕላን ይዘን የምንመጣ ነበር አለ። ቀስቴ ጨክኖ ኮስትር ጥሩ ሰው ነው አለ። ያወኛል ብዙ ጊዜ አይመስለኝም። እየዋሸሽ ነው። አይ እኔ አይሉኝም። እሱም ወንድሜም እህቴም እንደዛ አይሉ። ኮስትር ጥሩ ሰው ነው አይሉ። አይ ለዛ አይናገርም። እኔ ጥሩ ሰው ነኝ ስትይ ታይ እንደዚህ ትመስላለህ። ጥሩ ሰው በጣም ደስ ይላል። ያው ብቻ አላውቅም በእውነት ግንኙነታችሁ አፍላ ፍቅር ነው? አዎ አፍላ ፍቅር ነው ግንኙነታችን የሚጀምረው። የተዋወቅነው እዛ ላይ ነው። እዛ ጋር ሂጂ ካስፈለገ በዛ ድራማ ተጀመረ። ስገባ እሱንም ተተዋወቅን። ከዛ እንደ ስራ ባልደረባ እንደ ጓደኛም ተተዋወቅን። ብዙ ነገሮች ማውራት ጀመርን። እንደ ወንድም በጣም ተቀራረብን። እንደ ወንድም እንደ ጓደኛ እንደ ስራ ባልደረባ ይሄን ያያል እንደ ወንድም ደስ ይላል። አይ በጣም እዛ ነው አብረን ምን ማለት ነው። የስራ ባልደረባሽ ወንድሜ በቃ በጣም ደስ ይላል። ለኔ እኮ ወንድሜ ወንድሜ ነው። ለኔ ወንድሜ ነው። ወንድማችን ምን ሆኖ ነው? ለኔ ወንድሜ ነው። በጣም የሆነ የቅርብ የምትለው ሰው አለ አይደል? በጣም ጓደኛ፣ እንደ ወንድም፣ እንደ ስራ ባልደረባ፣ እንደ ሚስጥረኛ፣ እንደ ሁሉ አንድ ላይ አሪፍ ነው። በቃ የእናት አባት ልጅ በጣም ደስ ይላል። እውነት ምንለው ፍቅር ላይ ዛፉ ነው የምናሳልፈው። አንቺ እቅድሽ ምንድን ነው? ከእሱ ጋር የሆነ ታስቢ ነገር የለም? ምንም እንደዛ አይነት ነገር እንኳን የለም። እንደ ጓደኛ ብቻ ቅርብነታችን እንደዛ ነው። ታውቂያለሽ፣ እሱም በጣም ለአንቺ ምርጥ አስተሳሰብ ነው ያለው። ስለኔ ነግሩ በጣም ነው የሚነግረኝ። በእውነት ምርጥ አስተሳሰብ፣ ጥሩ ነገር ነው ያለው ነገር። አብረን ነው የምንኖረው አንድ ቤት እና እኔ እንደውም የስራ ባልደረባ እሱ እኔን ማለት ሲገባኝ እሱ ነው ሁሌ የሚያነሳው ስንበላ ምናምን። ብዙ ጊዜ ስልክ ያወራል። ከአንቺ ጋር ነው መሰለኝ። ስራ ደክሟል። ቲክቶክ ላይ ላይቭ ምናምን ሰንፏል። አስንፈሽዋል፣ ወንድሜን አስንፈሽዋል። እሱ ብቻ ሳይሆን ተይ ብቻ የሆነ ጊዜ የሆነ ነገር ነግርሻለሁ። ምናልባት ደስ ላይለው ይችላል እና ኦኬ አስቀምጥ። ሆዳም ነው በነገራችን ላይ ይሽ እኔ ጋር ግን በቃ ዝም ብሎ ነው የሚያበላኝ። እኔ ጋር ዝም ብሎ ነው የሚያበላኝ። ሰላንተ ጥሩ እያወራን ማውራት ተግባባችሁ በደንብ በጣም ማርያም ሲናጠጣ ላይቭ ላይ ምናምን ነገር በጣም ቀዝቅዟል። ስራ ላይ በጣም አልቀዝቅዟል። እውነት ነው። ምንድን ነው ነገሩ? አልቀዘቀዝክም? ያሟል እንዴ? አይ ቀዝቅዣለሁ፣ ግን አንዳንድ ነገሮችን ማስተካከል ስለነበረ ምንድን ነው የድካም ስሜት የተሰማ? ለኔ በሰፈር እንዲበልጥ መስራት ትክክል። ያው ከዚህ በኋላ አሁን ሰርተህ ነው በደንብ ይዘህ ከዛሬ ቀን ጀምሮ በደንብ እሰራለሁ፣ ግን አንዳንድ ነገሮችን ማስተካከል ነበረብኝ። ብቻ አለ አይደለም፣ የግል ጉዳይ ነው። እኔ ማለት ምንም ጉዳይ የለም፣ ግን ብቻ ትንሽ እረፍት ፈልጌ ነበር። ረጅም ሰዓት ሰራን እና እሱ ንግግሩ ግን እንደዛ ብለን እሺ አንተ ምን ብላት ነው? ምርጥ ጓደኛ ነው ያለክ ስትይ ምርጥ ወንድም ነው ያለኝ አልኳት። እና ደግሞ ለእሷ ምርጥ ስራ ባልደረባ ነው ያለሽ። አየህ እንዳልኩ ነው። ቀድሞ ጊዜ ነው ተኛ። እኔም ሻን ዝም ብሎ ነገር ኧረ ብላ እባክህ ለራስም ጊዜ ስጥ። እኔ እበላለሁ። በነገራችን ሌዲስ ፈርስት ይባላል ሁሌ ትወጃለሽ። እና ባላችሁ ስራዎች በደንብ ከዚህ በኋላ በነገራችን ላይ በደንብ እረፍት አድርጊያለሁ። ታስቀናላችሁ እናሳ ቦሎ ደስ ስላላችሁ ማርያም። እኔም ምግብ ጋር ያለኝ ነገር እንደዚህ ነው እንደናንተ በቃ እንደዚህ ቡና ትወጃለሽ? እንትኑ ቻርጅስ ነው ጭሱ ሲቆላ ጭሱ አለ አይደል? ምናምን ማርያም እና እጣን እንጂ ቡናውን አትወጂም? ቡናውን ነው የሚያልኩት። እሺ ቡና ታፈሽ
ማፍለታችን አስራለሁ እንግዲህ እንዳልሽኝ ከሆነ እንደዛ ነው በነገራችን። ቡና ካልጠጣ ያመዋል እኮ አልነገረሽም? ሜና ኧረ ከእኔ ጋር እራሱ በቀን ስንት ጊዜ እንደሚጠጣ በጣም የቡና ሱስ በጣም ችግር አለ። ወንድም የወረስኩት ነው። ቡና ሱስ ብቻ አይደለም፣ አንቺ ያልገባሽ ነገር ሌላ ምን አይነት አለ? እኔ የማላውቀው ሌላ ምን ሱስ አለ? የምግብ ሱስ። አሁን ቀነስኩኛ። ወዲያ በጣም ነው የሚያስቀው። እሱ ነው እዚህ ኮስተር ስለይገባ አይሽ ከኔ ውጭ መዋል አይችልም። በጣም ያስቀው። እንደዚህ አልጠበኩትም። ኦኬ አንቺ የሆነ በጣም ያስፈራ የሆነ ኮስተር ያለ በጣም ፊቱ ማይፈታ ምናምን ለማያውቁኝ ነው በነገራችን። እንደዛ ነበር የጠበኩት። አሁን አንቺ በሱ ስለመጣሽብኝ ወንድሜ ያው የስራ ባልደረባ ስለሆንሽ እንጂ እሺ እንጂ ባላቅሽ እሺ መሳቅ አይደለም እዚህ ጋር ልቀመጥ አፍሉ አሁን እና እንዴት ነው ነገሩ? ግን የምር እንዴት አያል ጓደኛ ነሽ? እንዴት ተመችታችሁኛል? ማርያም በርቱ። በጣም አብራችሁ ስሩ። በነገር አንፃር ምናምን ላይክ አንተ አምነህበት የነገርከኝ ራሱ ሆኖ ነው ያገኘሁት። ምንድን ነበር የነገረኝ ነበር? እኔ እንደውም መቋጠር አልችልም። ዝም ብሎ ነው እባክሽ ቀዳዳ እነግርሻለሁ። ምን አልኩ መሰለሽ? አቢጌል በጣም ጎበዝ ተዋናይት ነች እና በቃ ብዙ ስራ አብረን እንሰራለን ከሷ ጋር ምናምን ብዬ ነው የሚገቡት። ደግሞ ብሏል እንደዛ። ይኸውልህ መጨረሻው ዘመን ስቀየር እኔ ነበርኩ የምጎረሰው። አምጥላ እያረፍኩ ልብላ። የንዴት ነው እንዴ? ሰው ከፈለጋችሁ ማግሮስም መግሮስ እኔ አልችልም። የት ነው ተዋወቃችሁ? ተናገር። አልነገረሽም? እንዴት ነው ተዋወቃችሁ? እኔ እና እሱ የተዋወቅነው እኔ በጣም እንትን ነበርኩ ማለት ኃይለኛ ሰው ነበርኩ እና ታሰርኩኝ ፖሊስ ጣቢያ። እሱም ታሰረ። አፍላ ፍቅር ላይ ታስሯ ነበር። በቃ ይዛኔ ነው ስቀልድ ነው የተዋወቅነው። ላይቭ ላይ ነው በነገራችን ላይ ማለት ቲክታክ ላይ የተዋወቅነው። አንመስልም ግን አይደል? እናቴ ትሙት የሆነ አብሮ አደግ እና የሰው መገናኛ አይታወቅም። እኔ አሁን አንቺን ከዛሬ ቀን በፊት አይቼሽም ምናምን አላውቅም። ይኸው ዛሬ የተዋወቅነው በወንድሜ ስለመጣሽ። እሱ ደግሞ እሱን ያስተዋወቀችን እህታችን ናት። እህቴ እያልሽልኝ መልቻለች። ግምዙ ታውቂያታለሽ? ስለሷም በጣም ብዙ ጊዜ ይነግረኛል። እሷን አስተዋወቀችን። ኦኬ መጀመሪያ እሷን ነበር የሚያውቀው የነበረው? አዎ እኔም እሷን ነው የማውቀው፣ እሱም እሷን ነው የሚያውቀው። አንተዋወቅም። ከዛ እሷ በጣም ለሱ ያላት ቦታ አለ፣ ለኔ ያላት ቦታ አለ እና ያ ነገር ተመሳሳይ ስለ ሁለታችንን አቀራረበን በጣም ማለት ነው። እና በቃ እና የዚህ ሀገር ልጅ አይደለሁም። የሚዛን አማን ሚዛን ታውቂያታለሽ? አሳያቸዋለሁ። ይዣቸው እሄዳለሁ። ፕሮሚስ ይዣቸው እሄዳለሁ። እና ምርጥ ሀገር ነች። ከዛ ሀገር ነው የመጣሁት። ሚዛን አማን ትባላለች። እና እነሱን አምኜ ነው የመጣሁት። ይኸው አምኜ መጥቼ አያበሉኝ አያጠጡኝ። እንደዚህ አልነበርኩም። 6 ኪሎ ቀነስኩኝ። በደንብ እንደሚንከባከብ ግን ያስታውቃል። ቁርስና ምሳ የምንበላው 6 ሰዓት ነው። ታምኛለሽ? ቁርስ እንብላ ስለው በእንቅልፍ ሸውድ ይለኛል። ማታ መቴ ፍቅር ሙዚቃ እየከፈተ አላስተኛኝ ይለኛል። ምን እንደረፍ አላውቅም። ወደ ሙዚቃ ወዳላቶችም ቀዝቃዛ ነገር የድሮ ሙዚቃ ይመቸኛል። የማን አድናቂ ነሽ? አድሮቹ ኤፍሬም ትወጃለሽ? ኤፍሬም ወዳለሁ። አንተ ምትወጂው አይገርም? ግን የብዛየው ደስታ ነበር። በጣም ወዷለሁ። ብዙአየሁ ደምሴ ነበር። የሱም አዎ፣ ግን ኤፍሬም ደስ ይላል። ኤፍሬም ካለች ኤፍሬም ነው። ከኤፍሬም ውጪ አይ ከፈለግሽ ነው። ግን ለማንኛውም መሄድ አለብን። ኦኬ አትቆይም? የምንሄድበት ቦታ አለ። ኧረ በእውነት እኔ ደግሞ ሌላ ስራ ባልደረባ ልፈልግ እስኪ። እኔ ዘንድሮማ አንድ ስፔሻል ያልኩበት ቦታ አለ። አዎ አሪፍ። እኔ እንደውም እኔ ራሱ ልሂድ እንደ እያልኩኝ ነበረ። ከእናንተ መጣ። በጣም ጥሩ ዘናል ምናምን እንሄዳለን። የምር ስለተዋወቃችሁ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ማርያምን እና በቃ ይሄን ለኔ ተውልኝ ሄዱ። ሂሳብ ኧረ እኔ ከፍላለሁ።
ተው ሂዱ። እኔ ልጋብዛችሁ። ለምን መሰለሽ ዛሬ በዚህ እኔ እንትን በሉኝና እኔ ልክፈልና ይሄን ነገ ምናምን ደግሞ እናንተ ጥሬ ትጋብዙኛላችሁ በሰፊው ማለት ሂዱ። ይሄን ለኔ ቀላል ወጪ ለኔ ተወለኝ በቃ ታስቀናላችሁ። ቻው። እሺ እንግዲህ አታስብ። ቻው። እሺ ስንት አይነት አለሌ ሰው አለ እባካችሁ። ይኸውላችሁ ምን መሰላችሁ፣ እቺ ዓለም በጣም ክፉ ዓለም ናት። ወንድሜ እኔም በሴት ቀየረ። ወንድሜ ግን ጥሎኝ ጠፋ፣ ካደኝ። እኔ ማን አለኝ? ሁለቱም ብዬ ነበር የመጣሁት ከዛ ጋር። አንቺ ግን አለሽልኝ ቢሆንም ማለት ነው። እኔ ተስፋ አልቆርጥም። ምን መሰላችሁ በጣም ደስ ብሎኛል። አሁን ወንድሜ ታበዛለች አናቷን ማለት ነበር። ወንድሜ ትላለች። እችን የመሰለች ልጅ ጊዜ ሳይፈጅ ቶሎ ብሎ ብቻ ይገባቸዋል። ከዛ አሸወይና ብለን እንደግሳለን ማለት ነው። እኔን አሁን ሊያስከፍሉ መጨረሻዬን ዝም ብላችሁ እዩት። የሚበላው ሌላ የሚጠጣው ሌላ ከፋዩ ነኝ። እንዲህ ነው የኔ መጨረሻ እና ፋሚሊዎች በጣም ደስ ብሎኛል። በእርግጥ ቆንጆ ነች፣ ምንም አይወጣላት። ከመልክ ከቁመት ሁሉን ነገር አሟልቶ የሰጣት ናት። ወንድሜም በዛው ልክ እና ከፋይንካቸው እንግዲህ የት እንደሚሄዱ አላቅም። ሊሆን ይችላል አይታወቅም፣ የት እንደሄዱ አላቅም። ፈጣሪ ከነሱ ጋር ይሁን። እወዳቸዋለሁ እና አሁን በጣም የምናሳዝነው ማንን እኔና እናንተ በቃ ዝም ብለን አለሌ ሆነን ቀረን። ቻው። ዝጋው ካሜራማን ዝጋው።